ሰላም ጤና ይስጥልኝ ተመልካቾቻችን፣ የበቀጥታ ስርጭት የሚተላለፍላችሁ ከኢትዮቤትስ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ምልጃ የቅዱሳኑ በረከት ያላችሁ እያልን ዛሬ እንግዲህ ቆይታ አደርጋለሁ ከክቡር አባታችን ሊቀ ሊቃውንት ቆሞስ አባ ወልደ ትንሳኤ ጋራ የድምጽ የሚሰማችሁና የምስል የሚታያችሁ መልእክቱን ለሌሎች ሼርና ላይክ በማድረግ አብራችሁን እስከ ፍጻሜ ትቆዩ ዘንድ በአክብሮት ጥሬን ለማስተላለፍ እወዳለሁ። ዛሬ እንግዲህ በዚህ በፖስተሩ ላይ እንዳያችሁት የተሰማው አስደንጋጭ እና የሃይማኖት አባቶች ዝምታ ለምን በሚል ርዕሰ ጉዳይ ላይ ቆይታ አደርጋለሁ። በድጋሚ የድምጽ የሚሰማችሁና የምስል የሚታያችሁ መልእክቱን ለሌሎች ሼር ታደርጉ ዘንድ በድጋሚ እየጋበዝኳችሁ ካፍታ ቆይታ በኋላ ተመልሰን አብራችሁን ቆዩ። መልካም ክቡር አባታችን ሊቀ ሊቃውንት አባ ወልደ ትንሳኤ በእውነት በድጋሚ በኢትዮቤትስ ሚዲያ ላይ ስለተገናኘን ከልብ መነጨ ምስጋና እያመሰገንኩ በረከቱና ቡራኬው በሁላችሁ ላይ እንዲደርብን ሰላምታዬን አቀርባለሁ። አባታችን እግዚአብሔር ይስጥልኝ። እኔም በጣም እንግዳውኝ ስለተጋበዝኩኝ በጣም አድርጌ አመሰግናለሁኝ። እግዚአብሔር ይስጥልኝ ወንድሜ፣ እግዚአብሔር ያክብርልኝ። አሜን። አባታችን እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ከቀን ቀን ከጊዜ ጊዜ በተለይ ደግሞ የሀገራችን ኢትዮጵያንም ሁኔታ ስንመለከት እጅግ በጣም ልብን የሚሰብር ልብን የሚያደማ በተለይ ጠላት ከሩቅ ሳይመጣ በርስ በርስ ጦርነት አለ፣ ረሃብ አለ፣ የተለያዩ የበሽታዎች አሉ፣ የተለያዩ ችግሮች አሉ ኢትዮጵያ ውስጥ፣ የስራ አጡ ብዛት፣ እነዚህ ነገሮች ሁሉ ስንመለከት በዋነኛነት ተጎጂ የሆነችው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በትግራይ ጦርነት ውስጥ አስታውሳለሁ ከኔ ጋር አብረን ቆይታ አድርገን ነበርና በዛን ጊዜም ተጎጂ የነበረችው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ዛሬም እንግዲህ በአማራ ክልል ላይ ይሄው ማባሪያ የሌለለት ጦርነት አመታትን አስቆጥሯል። በዚህ ደረጃ በአማራ ክልል ውስጥ በሰላም ወጥተው በሰላም መግባት የማይችሉ እግዚአብሔርን ለማምለክና ለማመስገን እንኳን መንገዱ የታጠረባቸው በጣም ብዙዎች ናቸው። ማመስገኑ ቀርቶ መሽቶ ሲነጋም እንደሚፈጠር የሚታወቅ ነገር የለምና አጠቃላይ የምንሰማቸው ነገሮች እጅግ በጣም አስደንጋጭ ነገሮችን እየሰማን ነው። እነዚህ ነገሮችን ዛሬ ከእርሱ ጋር ቆይታ አድርጋለሁና እንደው አባታችን በመጀመሪያ ይሄንን ድምጽ ለሚሰሙ የምስል ለሚታያቸው ቃለ ምዕዳንና ቡራኬ በመስጠት ወይም በጸሎት በመክፈት እንዲጀምሩልኝ በአክብሮት ጋብዛለሁ። እሺ፣ እግዚአብሔር ያክብርልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአመኑት ማኅፀነ ከይደከ ሰይጣን እስከ መዛት ቅዱስ ቤተክርስቲያን ስለዚህ ይሁን ማለት ተከታ ይሁንስ በሐከነ ባረከ አንተ ውእቱ አምላክ አማልክት እግዚአብሔር እስቶ ንጉሠ ነገሥት አምላክ አንተ ዘይብላንቱ ሙሶሶበት ይጸዱ ከመዝበሩ አምላካችን እግዚአብሔር የአባቶቻችንን የነቢያትን የሐዋርያትን ጉባኤ ባረከ አምላክ በመካከላችን ተገኝቶ ይባርክልን፣ ይቀድስልን፣ ሐሳባችንን ሁሉ የተባረከ የተቀደሰ ያድርግልን፣ ሀገራችን ኢትዮጵያን ሰላም ያድርግልን፣ ለሕዝባችን አንድነቱን ፍቅሩን ይላክልን። ይህንን የጀመርነውን ሱባኤያችንን በሰላም አስፈጽመው ለብርሃነ ትንሣኤው ያድርሰን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ውስተ መንሱት አላ አዴነ ወባልሐ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላም እስከ ምድር መላከው ዜማ እግዚአብሔር ጸሎት ሰላም ለኪ ኢየሱስ ክርስቶስ ከመይስረ ለና ፋይና ኦግዜ ኢየሱስ ክርስቶስ ስለ ኃጢአት ይዋጣ ሁሉ ማይሰራታት እግዚአብሔር ፍታ። እግዚአብሔር ጉባኤያችን ይባርክልን። አሜን። አባታችን እግዚአብሔር ይስጥልኝ፣ ከልብ ነው የማመሰግነው። እንግዲህ የድምጽ የሚሰማችሁና የምስል የሚታያችሁ ሁላችሁም መልእክቱን ለሌሎች ሼር ታደርጉ ዘንድ በድጋሚ ጥሪ ለማስተላለፍ እወዳለሁ።
ዛሬ ቆይታ የምናደርገው የተሰማው አስደንጋጭ በሚል ርዕሰ ጉዳይ ላይ እና የሃይማኖት አባቶቻችን ዝምታ ለምን በሚል ርዕሰ ጉዳይ ላይ መርጠናልና እንግዲህ አባታችን በመግቢያ ላይ እንዳነሳሁት ዛሬ ለእውነት ወጥተው ትክክል አይደለም ብለው የሚናገሩ የሃይማኖት አባቶች በየትኛውም የእምነት ተቋማት ውስጥ እንደዛም ደብዛው እየጠፋ ነው ያለው። ምክንያቱም ስለሞተ ሰው መናገር ይሄንን መንግስት ያስተቻል ብሎ የሚያምን ሰው በጣም ብዙ ነው ያለው። ወይም ደግሞ የመንግስት ተቃዋሚ ነው ተብሎ ይጠራና ሌላ አይነት ነገር ይመጣብኛል ብለው ያስባሉ። ታች ያለው ሊያስብ ይችላል። በሊቃነ ጳጳሳት ደረጃ ወጥተው እንኳን የሚናገሩ ሰዎች እጃቸውን አፋቸው ላይ ከጫኑ ሰንብተዋል። በአጠቃላይ የተሰማው አስደንጋጭ ነገርና በየቤተክርስቲያኒቷ ላይ ያለው በተለይ በአማራ ክልል ውስጥ የምንሰማቸው ነገሮች እስኪ ባጭሩ ይንገሩን አባታችን። ጥሩ መምህር፣ እግዚአብሔር ያክብርልኝ። በጣም አድርጌ አመሰግናለሁኝ። በዚህ ወቅት እንግዳም አድርገህ ስለጋበዝከኝ ከፍ ያለ ምስጋና አለኝ። ትክክል ነው። እንደ አጠቃላይ ቅድም በመግቢያ አካባቢ ላይ እንደጠቀስከው ላለፉት 7 ዓመታት በትግራይም ጦርነት ይሁን በኦሮሚያ ክልል ባለው ግጭት፣ በሶማሌ ባለው ግጭት፣ በጋምቤላ ባለው በጠቅላላ በሀገራችን በኢትዮጵያ ላይ የሚነሱ ግጭቶች ኦርቶዶክሳውያንንና የኦርቶዶክስ ተዋሕዶ ቤተክርስቲያን ተገን አድርገው የሚካሄዱ ናቸው። በኦሮሚያም ክልል እርግጥ በኦሮሚያ ክልል በዚህ በወለጋ አካባቢ የነበረው አማራውን ሙስሊምም ክርስቲያንም ሳይል አማራውን ከሰሜን ኢትዮጵያ የመጣውን ማህበረሰብ የማጥፋትና የማጽዳት ዘመቻ ነው። ኦርቶዶክሶቹ እንዳሉ ሆኖ ግን በዛው አስታኮ ሙስሊሞችንም ከሰሜን ኢትዮጵያ መጥተዋል የተባሉትን አማራ የሆኑትን ሙሉ በሙሉ የማጥፋት የማጽዳት ስራ ነበር ሲካሄድ የነበረው እና በተለይ በሰሜን ኢትዮጵያ በአማራውና በትግራይ አካባቢ የተደረጉ ከዛሬ 2 ዓመት በፊት የነበረው የትግራይ ጦርነት እንደተባለው አብረን ተነጋግረን ነበር በአንተ ሚዲያ ላይ። የዛም ጊዜ ጥቃት ላይ ሰለባ የሆኑት እነ ደብረ ዳሞን የመሳሰሉ ጥንታውያን ገዳማት እና አክሱም ጽዮንን የመሳሰሉ የሀገራችን የታሪክ መሰረቶች በግቢያቸው ውስጥ ህዝቦቹ እንዲጨፈጨፉ ካህናቱ እንዳልቁ ነው የተደረገው። በተለያየ ቦታ አጠቃላይ በትግራይ ውስጥ የነበረው እንደዛ ነው። ከዛም በኋላ አማራ ክልል ላይ 3 ወር 4 ወር አልቆየም። ህወሓት ጋር በቪክቶሪያ በሚባለው ደቡብ አፍሪካውያንን ሰላም ካወረዱ በኋላ ዞር አድርጎ ወደ አማራ ክልል ነው የገባው። አማራ ክልል ትግራይ ክልልም አማራ ክልልም የአብይ መንግስት ለመግባቱ አንደኛ 2 ነገሮች አሉት። አንደኛ ሁለቱ ህዝቦች የአማራውና የትግራይ ህዝቦች ሁለቱም የሀገሪቱ መሰረቶች ናቸው። በሃይማኖትም በየትኛውም በሁሉም ሃይማኖት መሰረቶች ናቸው። እንደገና ደግሞ ኢትዮጵያ የምትባልን ሀገር በባዶ እግር እየሄዱ እየዘመቱ በባዶ እግዚአብሔርን ይዘው ካህናቱ ጭምር ሊቃውንቱ ጭምር በየተራራው እየታረዱ በባዶ እግር እየዘመቱ የዘመቻ ጽላት እየያዙ ኢትዮጵያን ያቆዩ ማህበረሰቦች ናቸው። ስለዚህ የሀገሪቱ መሰረት የሚባሉትን ለኢትዮጵያ ይቆረቆራሉ የሚባሉትን ለታሪኳ ይቆረቆራሉ የሚባሉትን ሀገር ይጠብቃሉ የሚባሉትን ህዝቦች በመጀመሪያ አንደኛ የማጥፋት ስራ ነው። ሁለቱን የማዳከም ስራ ነው የተሰራው። ከዛ እንደገና ደግሞ ወደ ቤተክርስቲያኒቱ ኢትዮጵያን እንግዲህ በኢትዮጵያ ቤተክርስቲያን ታሪክ ታውቃለህ። ኢትዮጵያን ሀገራችንን ጠብቃ ያቆየች በጠላት እንዳትወረር፣ ጠላት እንዳይረግጣት፣ ባይዳን እንዳይረግጧት። የእነ አቡነ ጴጥሮስ እኮ ታሪክ እኮ 100 ዓመት አልሞላም እኮ። የእነ አቡነ ሚካኤል ታሪክ እኮ 100 ዓመት አልሞላም። ለሀገራቸው የተሰዉት ሊቃነ ጳጳሳቱ የሞቱት ለሀገር አንድነት ለኢትዮጵያ ክብር ሲሉ ነው የተሰዉት። ከዛም በላይ ብዙ ሊቃውንት ታርደዋል። ኢትዮጵያን ለማጥቃት የመጣ ሁሉ ቤተክርስቲያንን ነው የሚያጠቃው። የወዲት ግድት ቁጥር 1 ቤተክርስቲያንን ያጠቃች ግራኝ አህመድ
ቁጥር 1 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያጠቃው እንቅስቃሴውም ያ ነበረ። እንደው በግራኝ ወረራ ዘመን እንኳን ደብረ ሊባኖስ ገዳም ላይ እኮ ወደ 6000 መነኮሳት ተሰውተዋል እኮ ታርደዋል። በዚህ ሁሉ ውስጥ መካነ ስላሴ አሁን ወረኢሉ እየተባለ የሚጠራው አካባቢ ላይ ጠፍቷል። በግራኝ ዘመን እነ መካነ ስላሴ እነ ደብረ ከላንቱ የሚባሉ እነ ምሳለ ማርያም የሚባሉ በወርቅ ተሰርተው የነበሩ ቤተ መቅደሶች አሁን ቦሩ ሜዳ የሚባለው ስላሴ ቤተክርስቲያን እነ መምራ ካለ ወልድ ኋላ የነበሩበት ስንት ሊቃውንት እነ ግሽን እነ ደብረ እግዚአብሔር የሚባሉት በአክሱም በደብረ ወርቅ በመርጦ ለማርያም በተለያዩ ቦታዎች በአራቱም ማዕዘን በኢትዮጵያ ግራኝ ቁጥር 1 ያጠቃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ጣሊያን የሚያጠቃው የኢትዮጵያ ቤተክርስቲያን ነው። ዱርቡሾች በመተማው ጦርነት ዘመን ጎንደር ውስጥ የነበሩትን ከመተማ ይዘህ እስከ ጎንደር ከተማ ድረስ የነበሩትን አብያተ መቅደስ ቤተ መቅደሶችን ያጠፉ እነ ማህበረ ስላሴ ገዳም በዱርቡሽ በመተማው ጦርነት ጊዜ ተቃጥለዋል። ጎንደሩ ከተማ ውስጥ ያሉ ብዙዎቹ አብያተ ክርስቲያናት በፋሲለደስ በአፄ ፋሲለደስ እና በልጆቹ የተሰሩ አብያተ ክርስቲያናት ተቃጥለዋል እና ከዛ ዙር የተረፈ ነው። አሁን እንደው በመተማውን ብንል በተለያዩ ብንል አንደኛ የውጭ ባንዳዎች ግራኝን ቱርኮች ናቸው ያሰማሩት። ሱዳኖችም ጋር የነበሩት እንግሊዞች ናቸው። የውጭ ጥላት ነው የሀገራችንን ባንዳዎች እየተጠቀመ ቤተ መቅደሶቻችንን ሀገራችንን ሲያጠቃት ነበር። አሁን ደግሞ እንደምንመለከተው ይህንን 7 ዓመት ኢትዮጵያን ተገን ያደረገ የኢትዮጵያን ዙፋን የተመረኮዘ በኢትዮጵያ ዙፋን ላይ የተቀመጠ መሪ ነው ሃይማኖታችንን ቤተክርስቲያናችንን እያጠፋት ያለውና ሀገራችንም እንደ ሀገር እንዳትቀጥል ህዝቡም ጥላት ቢመጣበት ጥላቱን እንዳይከላከል ጥላቱን ተከላክሎ ሀገሩን እንዳይጠብቅ የርስ በርስ ጦርነት ውስጥ ኢትዮጵያውያን ተዘፍቀው እየተበላሉ ያሉት በአገር በቀል ጥላቶች ነውና ይሄ አሁን በኢትዮጵያ ቤተክርስቲያን ውስጥ በእውነቱ በጣም በሚያስፈራ በሚያስደነግጥ ሁኔታ ነው እየሰማን ያለ ነው። አማራ ክልል ላይ አሁን ሊቃነ ጳጳሳቱ ቤተክርስቲያኖቹ በየገጠሩ ያሉ አብያተ ክርስቲያናት ምን ላይ እንደደረሱ ብዙ መረጃውም የላቸው። ስንት ሊቃውንት እንደታረደ ስንት ሊቃውንት እንደተገደለ መረጃውም የላቸውም። የለም ከአገልግሎት መስጫ ውጭ ነው ያሉት አባቶቻቸው። አንደኛ በራሳቸው ዓለም ውስጥ ነው እየኖሩ ያሉት። ለምንድን ነው ግማሾቹን እያንዳንዳቸውና የሀገሪቱ መንግስት ይጠራና እናንተን ፓትርያርክ አደርጋችኋለሁ፣ ግማሾቻችሁ ስራ አስኪያጅ፣ ግማሾቻችሁ ጸሐፊ ትሆናላችሁ እያለ ስልጣን እንደሚሰጣቸው ሽልማት እንደሚሰጣቸው እያደረገ በውዳሴ ከንቱ እየካበ በብልጽግና በሚባለው ትውልድ ገዳይና መርዛማ ድርጅት ውስጥ እንዲወርቁ ነው የተደረገው። እንዲወርቁና በሱ ስር ተንበርክከው ህዝባቸውን ክደው ቤተክርስቲያንን ክደው እሱን እያመለኩ እንዲኖሩ አድርጓቸዋል። እና አሁን በእውነቱ እኔ ያዘንኩት በቅርብ ጊዜ እዚህ ሰሜን ሸዋ ውስጥ አንድ ወንድም ጋር በጫካ ከሚኖሩት አንድ ወንድም ጋር ተገናኝቼ ነበር። ኃላፊ የሆነ ነው እዚህ ሰሜን ሸዋ ውስጥ የአንድ ክፍል ኃላፊ የሆነ ነው። አግኝቼው አላውቅም ነበረ እና እንደ አጋጣሚ ሳገኘው እንደው የሃይማኖት አባቶች አላችሁ ሆይ በዚህ በአንደኛው ክፍለ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትቃጠል እሳት ሲበላት ሊቃውንቶቿ ሲታረዱ ካህናቱ ሲታረዱ ቤተ መቅደሱ ሲረክስ የት ነው ያላችሁት የሚል ቃል ሲናገር በእውነቱ ተኝቼ ማደር አልቻልኩም። ከዛ ጊዜ ወዲህ ምንድነው ያ ወንድሜ ነገረኝ። ሰሜን ሸዋ ውስጥ ነው። በዚህ በአብይ ጾም የመንግስት ወታደሮች ይሄ ዘመቻ ለአንድነት የሚባል ፋኖ ያዘጋጀዋል። በዛ ወታደሮቹ ሲጨፈጨፉ ወታደሮቹ ጥቃት ሲደርስባቸው ወደ ምንድነው የገባው? ወደ ቤተክርስቲያን ውስጥ በሬ ይዞ ገብቶ ቅኔ ማህሌቱ በቅኔ ማህሌቱ የሚኖሩትን ነዋያ ቅድሳት ቤተክርስቲያኒቱ የምትገለገልባቸው ነዋያ ቅድሳት አውጥተው ጥለው በመንበሩ ላይ የክርስቶስ ስጋና ደም የሚፈተትበትን ቦታው በዛ ላይ ያለን ነዋያ ቅድሳቱን አውጥተው ጥለው ወደ ውጭ
ምንድነው ያደረገው? ቀጥታ ቅኔ ማህሌት ውስጥ በሬ እንዳረጀበት ነው። እነሱ ሊያስተባብሉ ይችላሉ። ወንድሞቻችን ግን መረጃዎቹ አላቸው። ይሄው በአብይ ጾም ነው አይደል? በአብይ ጾም አንድ ወርም አልሞላውም። እነሱ ሊያስተባብሉ ይችላሉ። የኢትዮጵያ መንግስት እንደምታየው ሰው በላ ነው። በቅርብ ጊዜ እንኳን አንድ ልጅ ተደፈርኩ እንደሆነ ብላ መጣ እንባዋን እያፈሰሰች ስትናገር የደረሰባትን ግፍና መከራ አይተሃል። እንደ ለሌላ ነገር እንደተወሰደች አስተባብሎ በሚዲያ ዶክመንተሪ ሰርቶ እንደገና ወስዶ ወደ እስር ቤት የከተታት ተመልከት። ማዳንም እንድትድንም አልሆነችም፣ እንድትዋሽም ከህዝብ ጋር እንድትጋጭ አድርጎ ውሸት እንደሆነ አድርጎ በኢትዮጵያ ታሪክ እንደዚህ አይነት ውሸታም መንግስት ገጥሟት አያውቅም ሀገራችንን። እና ቅኔ ማህሌቱ ላይ እንግዲህ ተመልከት። ከቅኔ ማህሌቱ ላይ በሬ አርደው በአብይ ጾም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ሰራዊት ሀገር ይጠብቃል የተባለ ሰራዊት፣ ለሀገር መከታ ይሆናል የተባለ ሰራዊት፣ ዳር ድንበር ይጠብቃል እየተባለ ያለ ሰራዊት በኢትዮጵያ ገንዘብ ኢትዮጵያ እየተበደረች በኢትዮጵያ ስም እየተበደረ የሚቀለብ ሰራዊት በኢትዮጵያ ስም እየተበደረ የተገዛ መሳሪያ የታጠቀ ሰራዊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅኔ ማህሌት ውስጥ በሬ አርዶ በአብይ ጾም ያውም ከመንበሩ ላይ ስጋውን አድርጎ ኑ ስጋ ብሉ ትላላችሁ፣ ደም ጠጡ ትላላችሁ፣ ትክክለኛ ክርስቲያን ከሆናችሁ ነው ያቀረብንላችሁ ይሄንን በሬ ብሉ እየተባሉ ክርስቲያኖቹ ሰሜን ሸዋ ውስጥ የታረዱ ክርስቲያኖች በዚህ በአብይ ጾም ውስጥ አሉ። ይሄንን ደግሞ የሚያስተባብል ከሆነ ራሱ ልጆቹን ሰዎቹን አመጣን ማቅረብ እንችላለን በዙ ሚዲያ። ውሸት ነው ከተባለ ማለት ነው። ውሸት ነው ከተባለ ቦታው ላይ አንደኛ ቦታውን ለመግለጽ የተቆጠብኩ ምንድነው ነገም ሄዶ ስለሚያሰቃያቸው በድሮን ስለሚጨፈጨፋቸው ነውና እንዳጠቃላይ በጣም የሀገራችንን ታሪክ፣ የሀገራችንን ትውፊት፣ የሀገራችንን ባህል፣ የሀገራችንን ሃይማኖት በጣም ገስሶ በሚጥል መልኩ ነው አሁን በሀገራችን ላይ ግፍ እየተፈጸመ ሰቆቃ እየተፈጸመ መከራ እየተፈጸመ ያለውና በእውነቱ በሚያሳዝን ሁኔታ በዚህ በአብይ ጾም ይሄንን በመስማቴ በጣም አዝኛለሁ። እንግዲህ በአካባቢው ሰሜን ሸዋ ላይ ጳጳስ አለው። በእውነቱ ትልልቅ አባቶችም አልፈውበታል። ብፁዕ አቡነ ኤፍሬም በጣም ያለቀሱ ያስታርቃሉ ይባሉ የነበሩ ትልቅ አባቶች ነበሩ። አሁን ግን ያሉት ሊቃነ ጳጳሳት በቦታው ላይ አጣየ 8 ወደ 12 ጊዜ ሲቃጠል እንኳን ሂደው ማጽናናት ያቃታቸው የሸዋ ህዝብ በመርፍ ሲታረስ ሲጨፈጨፍ አንድ ቀን እንኳን ወጥተው ቤተክርስቲያኖቹ ሲቃጠሉ አንድ ቀን እንኳን ወጥተው የማይጮሁ የአብይ ስራ አስፈጻሚ ሆነው ሁሉንም እያንዳንዳቸውን እንመጣባቸዋለን። የአብይ ስራ አስፈጻሚ ሆነው አሁን ሲኖዶሱ ላይ ማነው ጸሐፊ የሚሆነው? ጠቅላይ ቤተ ክህነት ላይ ማነው ስራ አስኪያጅ የሚሆነው? ስልጣን ቅርምት ውስጥ ገብተው ነው ያሉት እና ወደዛ ተመልክተው ህዝብን ቢያረጋጉና ህዝብን ቢያጽናኑ መልካም ነው እላለሁ። በእውነት አባታችን ይህንን ለሰማው እጅግ በጣም ይደንቃልና እርግጥ ያኔ በትግራይ ጦርነት ወቅት በትግራይና በአማራ ክልል በነበረው ጦርነት እንዲህ አይነት ነገሮችን ተሰምተው ነበር። አሁን ግን ምን ያህል ጨካኝ እና ለሃይማኖቱ ስፍራና ቦታ የሌለው ትውልድ መፈጠሩን የሚያሳየው ይሄ ዛሬ አሁን እንግዲህ እርሶ ሰምተው ይሄንን በአደባባይ ላይ የነገሩን ነገር በእውነት አባታችን ልብ ይሰብራል። እንግዲህ በዚህ ታላቅ ጾም በዚህ በአብይ ጾም የበሬ ስጋ አርዶ ብሉ ብሎ ማስገደድ ቦታው ደግሞ ቤተ መቅደስ መሆኑ እጅግ በጣም ለሰማው ይደንቃልና ከዚህ ቀደም እዚሁ ሰሜን ሸዋ ላይ አንድ ቤተክርስቲያንን ሙሉ በሙሉ ተቆጣጥሮ ከቅዳሴ ላይ ያስወጥቶ መረጃው ደርሶን ዘግበነው ነበር አባታችን እና ወዲያው ሲያስተባብሉ ጠላትን ለመመከት ለተወሰነ ጊዜ ብቻ ነው የተቆየበት ተባለ። ግን ለረጅም ወራት እዛ ላይ ነበረ። አሁን ምንድነው የተቸገርነው? ይሄንን እውነት የሚመሰክር ማንም የለም። ለሃይማኖት አድልቶ ከመናገር ይልቅ ወይም ደግሞ እውነቱን እውነት ሐሰቱን ሐሰት ይሄ ደግሞ ትክክል አይደለም ስርዓተ ቤተክርስቲያን የሚጥስ ነው እግዚአብሔር የሚያዝንብናል ብሎ ከመናገር ይልቅ መሸፋፈንና መደባበሱ በጣም
የበዛበት ወቅትና ጊዜ ነው ያለነው። ቅድም እርሶም እንዳነሱት የቅርብ ቀን ትዝታ ይቺ ሴት መከራዋን ችግሯን አውጥታ አደባባይ ላይ ከተናገረች በኋላ በዚህ ፍጥነት ዶክመንተሪ ፊልም ተሰርቶ የሐሰት የተፈበረከ ዶክመንተሪ ልጅቷን ወንጀለኛ ለማድረግ የተሄደበትን ርቀት ስናይና ስንመለከት ኢትዮጵያ ውስጥ በጣም ደግ የሆኑ ለሀገራቸውም ለህዝባቸውም ለዘመዶቻቸውም ለቤተሰቦቻቸውም የሚጠቅሙ አካላት በግፍ ተገለዋል፣ በግፍ ህይወታቸው አልፏል። ለነዚህ ሰዎች እስካሁን ድረስ ገዳያቸው ማን እንደሆነ ዶክመንተሪ ፊልም አይደለም ፍትህ አልተሰጣቸውም። ይሄ ግን የመንግስትን ስብዕና የሚያጎድፍ ነው ብለው ስለሚያምኑ ምክንያቱም የተደበቀ ነገር ስለተገለጠ ማለት ነው ለመሸፈን ተሞከረና አሁንም ይሄንን ሽፋን የሃይማኖት አባቶች በስፋትና በጥልቀት ይዘውበታል ብዬ ነው የማስበው። በተለይ እሺ ኢትዮጵያ ውስጥ ያሉ ሰዎች አባታችን ምናልባት ይደርስብናል ያሉትን ነገር ፈርተው ሊሆን ይችላል ኢትዮጵያ ውስጥ ስላሉ ነው ብለን እናስብ። በውጭ ያሉ አባቶች ጳጳሳት፣ በውጭ ያሉ ሌሎች አባቶች ዝምታን የመረጡበት ነገር ነው የምናየው። በአጠቃላይ ብቻ ስናይና ስንመለከት አሁን ባለንበት ወቅትና ሰዓት ላይ የሃይማኖት አባቶች የሚያሳስባቸው ሌላ ነገር ነው። ስለ አዲስ አበባ ስናወሳና ስንነጋገር አዲስ አበባ ስለሚመደብና ስለሚቀየር አለቃ ከቦታ ቦታ ስለሚዛወር በገንዘብ ሙስናና ትልቅ ቅጥፈት የሚሰራበትን ስራ ነው የሚናፍቃቸው ወይም የሚቆጫቸው። መጪው የግንቦት ሲኖዶስ ነው። ምን እንደታቀደ ምን እንደተሰራ ሁላችንም የምናውቀው ነገር ነው። የሰዎች ሐሳባቸውና ፍላጎታቸውን ለማከናወን ከአሁኑ ስራ ጀምረዋል። በአጠቃላይ ግን እንዳው እንዲህ አይነት እኩይ ተግባሮች እየተፈጸሙ ኢትዮጵያ ውስጥ በግፍ ላይ ግፍ እየተፈጸመ የራሔልን እንባ ሰምቶ እግዚአብሔር አምላክ በምህረቱ እንዳያየ እንደ አንድ ሙሴ ይጠፋል አባታችን። አንድ ሙሴ ለእግዚአብሔር የሚታመን ይሄንን ህዝብ በቃ አይዞ አለውልህ አደራ የሚለው ከእግዚአብሔር ጋር ሊያገናኘው የሚችለው ሰው ይጠፋል። ዝምታውንስ እንዴት ነው የሚገልጹት አባታችን እርሶ? ጥሩ ቀሲስ ከአሁን ቀደም እንደው አንድ ከ8 ዓመት በፊት ጀምሮ እኔ እንኳን ጩኸት ከጀመርኩኝ ቆይቻለሁኝና ግን ያሳለፍኳቸውን በዚህ በውጭ እንኳን ያሳለፍኳቸውን መከራ በቤተ ክርስቲያን ውስጥ ጨምሮ ያሳለፍኳቸውን ስቃዎች በእውነቱን እና እግዚአብሔርን የምናውቀው ከአብይ በፊትም አብይ ከመጣም በኋላ የአብይ ደጋፊዎች በየቤተ ክርስቲያኑ እንኳን እንዳናገለግል እንደ ወንጀለኛ እንደ ኃጢአተኛ አድርገው ለህዝብ ስለጮሆነ ለቤተ ክርስቲያን ስለጮሆነ ይሄ ነው የማይባል ስቃዎችን ሊቃነ ጳጳሳት ጭምር በሊቃነ ጳጳሳት ጭምር የታገዘ የተደገፈ ማሳደዶች ሁሉ ሳስተናግድ ቆይቻለሁ። በዚህ ወቅት እርግጠኛ ሆኜ የምነግርህ እንደው ለኢትዮጵያ ቤተክርስቲያን በዚህ ወቅት እንደው ከይወዱት ጉዲትም ከግራኛ አህመድም በላይ እንደ ሊቃነ ጳጳሳቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያጠቃት የለም። ጥቃት ደርሶባታል፣ አጥቅተዋታል። ለምንድን ነው ብትል በውስጧ ያለውን ገንዘቧን እየፈለጉ ሀብቷን እየፈለጉ ልብሷን ለብሰው መንጋውን ግን መጠበቅ አልቻሉ። መንጋውን መጠበቅ አልቻሉ። እረኞች ናቸው። መንጋቸውን መጠበቅ አልቻሉ። መንጋቸውን በትነውታል። ዝምታን መርጠዋል። ህዝብን ክደውታል። ትክክል ነው። አገር ውስጥ ያሉት የተለያዩ መከራ ሊደርስባቸው ይችላል። ፈተናው ብዙ ነው። ስቃይ ነው። አገር ውስጥም እኮ ቆራጦቹ ነው እኮ ጫካ የገቡ እኮ አሉ። ጫካ ገብተው ከዚህ በላይ የበለጠ ውርደት አይደርስብንም፣ ከዚህ የበለጠ ስቃይ አይደርስብንም፣ ከዚህ የበለጠ መከራ አይደርስብንም እኮ ብለው በዚህ ወቅት እኮ እንደው የምናውቃቸው ብቻ በሰነድ ያገኘናቸው ከ2500 በላይ ካህናት እኮ መነኮሳቱ፣ ካህናቱ፣ ቀሳውስት እኮ መርጌቶቹ፣ አብነት መምህራኑ ጭምር ከ2500 በላይ እኮ ጫካ ገብተው መሳሪያ አንስተው እየታገሉ ያሉ አሉ። አንደኛ ለምንድን ነው ቤተ መቅደሱን አሁን ይሄንን የቤተ ክርስቲያኒቱ ሰው መረጃ የላቸውም። ሊቃነ ጳጳሳቱ፣ ሲኖዶስ ወይም ጠቅላይ ቤተ ክህነቱ ወደ 2500 እነዚህ የተመዘገቡ ብቻ ናቸው።
መዋቅር አዘጋጅተው የሚንቀሳቀሱ ናቸው። እነዚህ ነገ ጧት አገናኝሃለሁ፣ አድራሻ እሰጥሃለሁ፣ መሪዎቻቸውን ታገኛቸዋለህ። በስራቸው ያለው ምን ያህል ካህን እንዳለ ይነግረዋል። ከፋኖ ጋር ተቀላቅለው የሚታገሉ መነኮሳትና ካህናት አሉ። ይሄ ምንድነው? ገዳሙ ሲያቃጥሉባቸው መነኮሳቱ ገዳም መኖር አልቻሉም፣ ወደ ጫካ ነው የገቡት። ቤተክርስቲያኑ ሲቃጠልባቸው ካህናቱ ሊቃውንቱ ወደ ጫካ ነው የገቡት። ምንም አማራጭ የለም፣ ወደዛ ነው የገቡት መኖር እስካልቻሉ ድረስ ነው። ስለዚህ በከተማው በየወረዳው ፈተና ሊኖር ይችላል። በካህናቱ በጳጳሳቱ ላይ ፈተና ሊኖር ይችላል። ግን መጋፈጥ አለባቸው። አባቶቻችን እኮ ሰይፍ እኮ ባንገታቸው ላይ አልፏል። በህይወታቸው ላይ እኮ ሰይፍ አሳልፈው እኮ ነው የህይወት አክሊል ያገኙት። የዳኑት እኮ ታርደው ነው። ዓለምን ያጣፈጡት አልጫውን ዓለም እኮ ያጣፈጡት በሰይፍ ታርደው ሙተው ነው። የክርስቶስ 120 ቤተሰቦች መቃብራቸው ያለ የት? መቃብራቸው የት እንዳለ ያንዳቸው እንኳን መቃብር ያለ የት እንደሆነ እንኳን አይታወቅም። ወጥተው ነው የቀሩት። በየተራራው ተዘርተው ተፈጭተው ነው የቀሩት። ግን እነሱ ሙተው ሃይማኖቱን አስፋፍተዋል፣ ወንጌልን አስፋፍተዋል። ወንጌልን በዓለም ላይ እንዲሰራጭ እንዲሰበክ አድርገዋል። የኛ አባቶች አብዳን 7 ገላትያ እንዳለው ቅዱስ ጳውሎስ እናንተ የገላትያ ሰዎች ማን ነው አዚም ያደረገባችሁ ብሎ እንደተናገረው የኛ አባቶች ሙሉ በሙሉ አዚም ውስጥ ነው ያሉት። አሁን ኢትዮጵያ ውስጥ የሚደረገው ነገር ምን እንደሆነ ራሱ አልገባቸውም። ምን እንደሆነ አልተረዱትም ነው። እነሱ ሌላ ዓለም ውስጥ ገብተዋል። ስለዚህ ዝምታን መርጠዋል። በዚህ በውጩ ያለው በእውነቱ የሚታገል ካህን አለ። በተለያየ መልኩ ተደራጅቶ የሚጮህ የሚታገል አለ። አብዛኛው ግን ተደብቆ ነው ያለው። ተደብቆ እያደባ ያለ የመንግስት ደጋፊ የሆኑ በቤተ መቅደሱ ውስጥ ከሊቃነ ጳጳሳቱም በስራ አስኪያጆቹም ውስጥ እናገኛለን። ቁጥር አንድ የመንግስት ደጋፊዎቹን የሚንቀሳቀሱ አሉ። እንደገና በቤተ ክርስቲያንም ውስጥ እናገኛለን ደጋፊ። እነዚህ ሰዎች አንደኛ ሀብት ያላቸው ንብረት ያላቸው እንደው እነማን አሉ ብዬ አልዘረዝርልህም፣ አንተም ስለምታውቃቸው ማለት ነው። በመነኮሳት ሲታረዱ ወጥተው የማይጮሁ፣ ካህናት ሲታረዱ ወጥተው የማይጮሁ፣ ገዳማ ሲቃጠሉ ወጥተው የማይጮሁ፣ መንግስት ይፋ በክርስቲያኖች ላይ ጦርነት አውጆ ክርስቲያኖችን ሲጨፈጭፍ ምንም የማይሰማቸው የሆነ ለአንድ የፕሮቴስታንት ሰው የሆነ ነገር ሲናገር ለዛ መልስ እንሰጣለን ብለው ጥቁር ቀሚስ ለብሰው ተከራካሪዎች ሃይማኖት አርበኛ መስለው የሚመጡ ሰናፒላሞች ሞልተዋል። እንደው ሌላ ቦታ ላይ እዛው ዋሽንግተን ዲሲ አካባቢ ሰናፒላም ነው ያለው። ቤተክርስቲያኖችን ይሞላል። ስንት አስመሳይ የሃይማኖት አርበኛ እየመሰለ በዩቲዩብ እየወጣ ዝም ብሎ የሚጨቃጨቅ ግን ለህዝብ ወጥቶ አንድ ቀን እንኳን ለምን ህዝብ ይሞታል ብሎ የማይጮህ ስንት ጉር ነው ቤተክርስቲያን ተሸክማ ያለችው። ስለዚህ እነዚህ ሀብታም ነጋዴዎች ናቸው። ነጋዴ የሃይማኖት ሰዎች ለመምሰል መናፍቃን ጋር ለመከራከል አንድ ፕሮቴስታንት ጋር ለመውጣት ጥቅስ ይዞ ይወጣል። ተመልከት፣ ጥቅስ ይዞ ይወጣል። በመጀመሪያ ለዛ ሰው ጥቅስ ይዞ ከመውጣት እኮ ክርስቲያኖቹ በሌሉበት ላይ ሃይማኖት አለኝ፣ ቤተክርስቲያን በሌለችበት ላይ ሃይማኖት አለኝ። ሃይማኖት እኮ የሚሰበከው እኮ ለክርስቲያኖቹ ነው። ሃይማኖት እኮ የሚሰበከው ቤተክርስቲያን ላይ ነው። ቤተክርስቲያን እየተቃጠለች አማኞቹ እየተገደሉ ለማን ነው የፕሮቴስታንት ጥቅስ ይዞ የሚወጣው? እና እንደነዚህ አስመሳዎች ደላሎች፣ የሃይማኖት ደላሎች እነማን ናቸው? ለምንድን ነው ዝም ያሉት? ለምንድን ነው ቤተክርስቲያን ስትቃጠል? ለምንድን ነው ካህናት ሲገደሉ፣ መነኮሳት ሲታረዱ፣ ቅርሶች ሲወድሙ ለምንድን ነው የማይጮሁ ስትለኝ፣ አንደኛ መንታ መንገድ ላይ የቆሙ ሰዎች ናቸው። እነዚህ ከሃይማኖት ውጭ እንዳይባሉ የሃይማኖት ጠበቆች ለመባል እንደነገርኩት ጥቅስ ይዞ ይመጣል። እንደገና ደግሞ ከመንግስት ጋር እንዳይጣላ መንግስት የሚሰራውን ወንጀል ሸፍኖ ይኖራል ማለት ነው። እና እንደነዚህ አይነት ሰዎች አሉ በቤተ ክርስቲያናችን ውስጥ ሊቃነ ጳጳሳቱን ጨምሮ ሞልተዋል። ግን አብዛኛው ግን አሁን ነቅቶ በተለያየ ማህበራት ተደራጅቶ በእውነቱ ራሱን አሳልፎ እየሰጠ እየጮሆ እየታገለ ነው ያለውና አሁንም መበርታት አለበት ነው። መከራው ገና ነው። መከራው ተጀመረ እንጂ አልተቋጨም፣ ገና ነው። የክርስቲያኖች መከራ ገና ነው። የቤተ ክርስቲያኒቱ መከራ ገና ነው።
በፕሮጀክት የተደገፈ ነው። ቤተክርስቲያኒቱን ለማጥቃት የቤተክርስቲያኒቱን ሃይማኖት ተከታዮች ቅስማቸውን ሰብሮ ትቢያዎቹ ነው እንዲቀሩ እስካሁን ድረስ ለሀገር የከፈሉት ዋጋ ከንቱ ሆኖ እንዲቀር። አሁን እኮ የኢትዮጵያ ቤተክርስቲያን ለሀገር የከፈለችው ዋጋ እኮ እንደ መርገም ጨርቅ ተቆጥሮ እኮ ነው ያለው። የለም ኋላ ቀር ቤተክርስቲያን፣ ልማት አደናቃፊ ቤተክርስቲያን እየተባለች አሁን የልማት ሃይማኖት የትኛውን? አሁን ይሄ ፕሮቴስታንት ሃይማኖት እነዩ ጩፋ የያዙት ሃይማኖት የሚጨፍሩበት የአብይ ሚስት ሄዳ የምትጨፍርበት እሱ ነው የልማት ሃይማኖት የሚባለው። ኦርቶዶክስ ኋላ ቀር አገር ጠብቃ ባቆየች፣ ሊቃውንቶቿን እየገበረች፣ ካህናቶቿን እየገበረች ባቆየች፣ አገር ባቆየች፣ ቁርበት እየፋቀች ቀለም እየበጠበጠ ታሪክን ጽፋ ባቆየች ቤተክርስቲያኒቱ በወሮበሎች እየተነቀፈችና እየተጠች ትሰማለች። ይሄ ደግሞ ምንድነው? ቤተክርስቲያኒቱ ወይም ምዕመናኑ እረኛ አልባ ስለሆነ ነው። አባቶች ስራቸውን ከክርስቶስ የተሰጣቸውን አደራ በመርሳታቸው በመዘንጋታቸው ቤተክርስቲያኒቱን በቤተክርስቲያኒቱ ውስጥ ያለው ገንዘቡን መባውን ይጠቀማሉ። ግን ህዝቡን መባውን የሚያመጣውን ገንዘቡን የሚያመጣውን ህዝቡን በመርሳታቸው በህዝቡን በመካዳቸው አንድ ሰው እዛው ጠቅላይ ቤተ ክህነት ግቢ መጥቶ አብይ ካህናቱን ቢጨፈጭፋቸው እርግጠኛ ሆኜ የምነግር የካህነ ጳጳሳቱን ነገ ሊንገሏቸው ከደ ብለው እዛው እርስ በርሳቸው ያወራሉ እንጂ ለምን ግቢያችን ተደፈረ ብለው አይናገሩ። ለምን ብለው አይናገሩ። ሌላ ውስጥ ሌላ ዓለም ውስጥ በቃ ነው ያሉት። እነሱ ገብተው በሀብት ውስጥ በሀብት ማማ ላይ ከፍ ብለው ገብተው ነው ያሉት። እየተቀራመቱ ቤተክርስቲያኒቱ ሀብቷን እየተቀራመቱ ነው ያሉትና ቢነቁ ነው የምለው እኔ ቢነቁ። አሁን ጊዜው አሁን ባሉበት አይቀጥልም። ትውልዱም እየነቃ ነው። በተለያየ መልኩ ትውልዱ ተደራጅቶ እየታገለ ነው ያለው። እንግዲህ ወደ 2500 ካን ጫካ ገብቷል ያለው። ነገ እነሱን ቁማ አይጠብቃቸው። እነሱ መልካቸውን ቀይረው ነገም ከሚመጣው ጋር አብረው ሊቀጥሉ ይችላሉ። ግን በዛ አይቀጥሉም። ያ ጫካ የገባ ያ ሊቃውንት ሁሉ ጉባኤውን እየበተነ የገባው የአብነት መምህራኑ መነኮሳቱ ገዳማቸውን ጥለው የገቡት ለሃይማኖታቸው ጭምር ነው። ቆመና እንታረድም ቤተክርስቲያናችን ነፃ እናወጣለን ብለው ከአብይ አህመድ ብቻ ሳይሆን አሁን ካለው ቤተ ክህነት ጭምር ነው ቤተክርስቲያኒቱ ነፃ መውጣት ያለባት። በላተኛ የሆዳም ስብስብ ከዚህ ጭምር ነው። አስተዳደሩን ካልቀየረ አካሄዱን ካልቀየረ አሁን ባለበት የሚቀጥል ከሆነ እርግጠኛ ሆኜ የምነግር ራሱንም በልቶ ቤተክርስቲያኑን በልቶ ነው የሚሞተው። አሁን ያለው ሲኖዶሱ ቤተ ክህነቱም እንዲያጠቃላይ ራሱንም በልቶ ህዝቡንም ጨርሶ ህዝቡንም አስጨርሶ ነው ራሱን የሚያከስም። እርግጥ አሁን ራሱን እያከሰመ ነው ያለው። በፖለቲከኞች ተጠልፎ እርስ በርሱ እየተበላላ ውስጡ ተከፋፍሎ መንጋውን እያስበላ ነው የምታገኘው በተለያየ መልኩ በአራቱ ማዕዘን በኢትዮጵያ። መልካም አባታችን እንግዲህ በጣም በርካታ ነገሮችን አንስተዋል። በተለይ አሁን ያሉት አባቶቻችን አዚም ውስጥ ናቸው ብለዋል። እናንተ የገላትያ ምዕመናን ክርስቶስ እንደተሰቀለ እንዳታዩ እንዳትመለከቱ ማነው አዚም ያደረገባችሁ የሚለው ነገር እንግዲህ አሁን ስለሚሞተው ህዝብ፣ ስለሚሞተው ካህን፣ ስለሚሞተው ወገን ግድ የሚለው አካል ማንም የለም። ትክክል አይደለም የሚል ማንም የለም። እንደሚታወቀው መንግስት ባለፈው ቤተክርስቲያናችን ጥቁር በለበሰችበት ወቅትና ሰዓት ላይ መንግስት ባለበት ታንኩን፣ ድሮኑን፣ መድፉን፣ መሳሪያውን ይዞ ያለ መንግስት እያለ ቅዱስ ሲኖዶስ ሀገርን እየመራ ነበር ለ2-3 ቀን ማለት ነው። ያንን መስፈር ስለነበረበት ግማሾቹን እናንተ ዜግነታችሁ ውጪ ናችሁ መግባት አትችሉም፣ ግማሾቹን ደግሞ በመከራ እያሳደደ የመከራ እንጀራ እያበላ ያባረራቸው ሰዎች አሉ። የቀሩት አሁን ጳጳሳት እንዳይናገሩ መስለው በመኖር በብዙ ነገርም ተተብትበው ስላለ የእነሱንም ገበና እንገልዳለን እያለ ያው ስራዎችን እየሰራ ነው ያለው። ነገር ግን አባታችን እስኪ ወደ ማጠቃለያው እንሄድና ይሄንን አዚም ምናልባት አሁን ኢትዮጵያ ውስጥ በአንድም በሌላም ህዝቡ እየነቃ ነው። ከዚህ በኋላ እኔ ህዝቡ ራሱ የሚታገዝ አይመስለኝም። ባለፈው በፌስቡካችን ድረገጻችን ላይ በቴሌግራማችን ላይ እንደለጠፍ ነው የደብሩ አለቃ ሌባ ነው ዘራፊ ነው እያለ ህዝብ በአደባባይ ላይ በቅዳሴ ወጥቶ የሚናገርበት ደረጃ ላይ ደርሰናል። ይሄ ምናልባት ስናይና ስንመለከተው
በጎ ገጽታም ደግሞ አስቀያሚም ገጽታ ደግሞ ጥሩ ያልሆነ ገጽታ ሊኖረው ይችላል። በአንጻራዊ ግን በዚህ አይነት ከቀጠለ ነገ እነሱ ጋር ሳለመምጣቱ ምንድን ነው ማረጋገጫው የሚለው ነገር ሁሉም ሰው ሊያስበው የሚገባ ነገር ነው ብዬ ነው የማስበው። ዛሬ አንድ የደብር ካህናት በመንግስት ከሻ ላይ ተንተርሰው እግዚአብሔር ከሰጣቸው ስልጣነ ክህነት በላይ በመንግስት የሚታበዩ አሉ። ይሄንን ስናገር የደብር አስተዳዳሪ ብቻ አይደለም ጳጳሳትንም ጭምር ማለት ነው። ከዚህ አንጻር አባታችን ከዚህ አዚም ለመውጣት እንግዲህ በዚህ በአሜሪካ የማህበራት ጥምረት የሚል እንቅስቃሴ አለ፣ የጥምረቱ ማለት ነው። አሁን ቀጣይ ግንቦት ላይ ትልቅ እንግዲህ ጉባኤ ተዘጋጅቷል። ከዛ እንደገና ደግሞ እናንተ የመነኮታት ማህበር ደግሞ አለ። አጠቃላይ እንዳው ስናይና ስንመለከት ከማህበሩም ሆነ ከእናንተ ህብረት እንደው ሊመጣ ይችላል ብላችሁ የምታስቡት ለውጥ አለ? ጥሩ ነው። በዚህ በአብያተ ክርስቲያናቱ ዙሪያ አዲስ አበባ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ በሙሉ በአዲስ አበባ ላይ በወንበዴዎች እጅ ወደቀች ቤተክርስቲያን ነች ያለችው። በሽፍቶች፣ በዘራፊዎች፣ በወንበዴዎች እጅ ወርቃ ህዝቡም ቤተክርስቲያኒቱን ማዳን አልቻለም። ካህናቱም ቤተክርስቲያኒቱን ማዳን አልቻሉም። አንደኛ ይታሰራሉ። አንድ ካህን ምናልባት አይታቸው ከሆነ እንደው ሚኒስትሮ ሆነው እየሰሩ አንድ ሰው ልኮልን ስናይ ነበረ። ከቤተክርስቲያን ሙስና ተዘርፏል፣ ሙስና ተበልቷል ብለው በመናገራቸው ለሁለት ቀን ያንን በላ የተባለውን ዘራፋ የተባለውን ሰው አስረው ለቀቁት። ሰውየው ከስራ ተባረው ቀሩ። ወደ ቤተክርስቲያን ቢሄዱ ለምን አርፈ ዳቦህን አትበላም ወይ ተባሉ። ሰውየው አሁን ያጨሱ በኮታቸው ጭስ መስቀል ይዘው ሚኒስትሮ ሆነው ጫማ እየጠረጉ ታያቸዋለን። ይሄ ምንድነው? የቤተክርስቲያኒቱን ያስተዳደር መቀንጨር ነው የምትመለከተው። የኢትዮጵያ ቤተክርስቲያን እንዳጠቃላይ የአመራር መቀንጨር ወይም ያስተዳደር መቀንጨርና መቀጨጭ ገጥሟታል። ለዚህ ደግሞ ቁጥር አንድ ተጠያቂዎቹ አሁንም ነገም ከነገ ወዲያም ሙሉ በሙሉ በእጃቸው ላይ ቤተክርስቲያንን እየገደሏት እያጠፏት ያሉ ሊቃነ ጳጳሳት ናቸው። ለምንድን ነው? ገምግመው ሌባውን ማስወጣት ይችላሉ፣ ዘራፊውን ማስወጣት ይችላሉ። በጡረታ መልክ በተለያየ መልኩ አድርገው እያወዳደሩ የቤተክርስቲያኒቱ ሊቃውንት ማስገባት ይችላሉ። እነሱ ግን ከየአብያተ ክርስቲያናቱ የሚመጣላቸውን ገንዘብ ወይም ወደ ቤተክርስቲያን ተጠርተው ሲሄዱ የሚሰጣቸውን ድጎማ ገንዘብ ያንን ተገን በማድረግ ምንድነው ያደረጉት? የህዝቡን ጩኸት፣ የካህናቱን ጩኸት፣ የቤተክርስቲያኒቱ መታረድ፣ ያው እየታረደች ነው ቤተክርስቲያን። የአዲስ አበባ ቤተክርስቲያን እንዳለ እየታረደች በወንበዴዎች እጅ ወድቃ እየተሰዋሽ ነው ያለችው። ምንም ይሄ ነው አይባል። በዚህም ቀን ይፈወሳል። እንደው መጻጉዕ 28 ዓመት ተኝቶ በክርስቶስ ተፈውሳል። የኢትዮጵያ ቤተክርስቲያን ግን አሁን ባለው አስተዳደር ባለው መዋቅር እንደው ከሲኖዶስ ጀምረ እስከ ጠቅላይ ቤተ ክህነት፣ ከጠቅላይ ቤተ ክህነት ከሀገረ ስብከት ባለው መዋቅር የአዲስ አበባ ሀገረ ስብከት እንኳን 28 ዓመት እንደ መጻጉዕ ይቅርና እንደው በ50 ዓመት እንኳን ትፈወሳለች የምንልበት ተስፋ ላይ አይደለም ያለ። በጣም አደገኛ ሁኔታ ላይ ነው ያለችው። ይሄ እንደኔ ትልቁ እንትን ምንድነው? ካህናቱ መደራጀት ግዴታ ያስፈልገዋል። ተደራጅቶ ቤተክርስቲያን አሁን በዚህ ወቅት ገሌ ይጠብቀኛል፣ ገሌ ሃይማኖቴን ያድንልኛል ብሎ ህዝቡ መጠበቅ የለበትም። ለሃይማኖት አባቶች ሰጥቶ ወይም ለመነኩሴ ለቄስ ሃይማኖቱን አሳልፎ ሰጥቶ ዝም ብሎ ቁሞ መጠበቅ የለበትም። ምንድነው ማድረግ ያለበት? ተደራጅቶ ሃይማኖቱን መጠበቅ አለበት። በየትኛውም በውጭም በውስጥም ያለው ማህበረሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታይ የሆነው ሁሉ በየአጥቢያው ተደራጅቶ ቤተክርስቲያንን መታደግ ነው ያለበት። ከዛ ውጭ ግን በየትኛውም መልኩ ቤተክርስቲያኒቱን ለማጥቃት ከምንጊዜውም በላይ ጠላት እየዞራት ነው ያለው። ሐዋርያው ቅዱስ ጳውሎስ እኮ ሐዋርያው ቅዱስ ጴጥሮስ እኮ ምንድን ነው ያለው? ጠላታችሁ ዲያብሎስ የሚውጠውን አጥቶ እንደሚያገሳ አንበሳ እየዞራቸው ነው ያለው ያለው እና የሚውጠውን አጥቶ እንደሚያገሳ አንበሳ ጠላት ቤተክርስቲያኒቱን ለማጥፋት ታሪኳን ለማጥፋት እየዞረን ነው እና ያለው። ህዝቡ በመላው ዓለም ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዘጋጅቶ ሃይማኖቱን መጠበቅ አለበት። የኢትዮጵያ ሊቃውንትም ውስጡን መጠናከርና መደራጀት አለበት የሚል ሐሳብ ነው ያለኝ። በዚህ በውጭ ዓለም
ያለው ማህበረሰብ ያለው ካህናቱ ተደራጅቶ በተለያየ ማህበራት ተደራጅተን እንግዲህ እየታገልን ያለነው ያው ወደ ትግል ገብተናል። የሚመጣውን መከራ ለመቋቋም የሚመጣውን ችግር ሞትም ቢሆን እኮ አንተ አላማ ከሆነ እኮ መሞት ሁሉ አለበት። አላማ ነው። አንደኛ ሃይማኖት ነው፣ ግዴታ ነው። ሃይማኖት ደግሞ እየሞትክ የምታቆየው ነው። ሃይማኖቱ እየሞተ አንተ የምትቆይበት ሳይሆን ዋጋ እየከፈልክ የምታቆየው ነው። ሃይማኖት አባቶቻችን ዋጋ እየከፈሉ በሰይፍ እየታረዱ ስላቆዩ ማለት ነው። እና በተለያዩ አደረጃጀቶች ተደራጅቶ የጥምረት የሚባለው መዋቅር አለ። በጣም በጥሩ ሁኔታ እየተንቀሳቀሰ ነው ያለው። እኛ ሁሉ አለንበት። ጥሩ ህዝብን እያወያየ ህዝብን እያነጋገረ ነው ያለው። የተለያዩ ወንድሞችም አባቶችም እየገቡ አላማውን ለህዝቡ ለኢትዮጵያ ህዝብ እያስረዱ ቆይተዋል። ወደፊትም ይቀጥላል። ይሄ እኛ ሁሉ አለንበት። በተጠናከረ መልኩ እየሄደ ነው ያለው። ብዙ በጀርመን፣ በአውሮፓ፣ በእንግሊዝ፣ በዚህ በካናዳ፣ በአፍሪካ ሁሉ ያሉትን አዋቅሮ በኢትዮጵያ በዚህ በሰሜን አሜሪካ ያሉትን ማህበራት ሁሉ አዋቅሮ ይዞ የኢትዮጵያ ቤተክርስቲያንን መታደግ አለብኝ ብሎ እየተንቀሳቀሰ ነው ያለው። እኛም አብረን እዛው ውስጥ አለን፣ እየደገፍን ነው ያለ ነው። ያንን መላው የኢትዮጵያ ህዝብ በሀገር ውስጥም ያለው ሊደግፍ ሊያበረታታው፣ በውጭም ያለው ሊያበረታታው ይገባል። መስከረም አካባቢ ላይ ዓለም አቀፍ መስከረም ይሁን እዚህ ግንቦት አካባቢ ላይ ዓለም አቀፍ ጉባኤያትን አዘጋጅቷል። እዛ ላይ ሁሉም የኢትዮጵያ ህዝብ ጥሪ የተደረገለት ሁሉ መሳተፍ አለበት ብዬ አስባለሁኝ። ያ ነው። በእኛ ደግሞ በማህበረ መነኮሳቱ ወልታ ጽድቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም አቀፍ የመነኮሳት ጉባኤን ያቋቋምነው 1 ዓመት እየሆነው ነው። ይህንን በተለያየ ጊዜ ስንገልጠው ነበርና የኛም የመነኮሳቱ እንግዲህ ጳጳስ ብትለው ከፓትርያርኩ ጀምሮ እስከታይ ድረስ ያለው ዞሮ መነኩሴ ነው። አባ ገሌ ተብሎ ነው የሚጠራው። አባዎች እያጠፋት ያለችውን ቤተክርስቲያን እኛ እስቲ እንደው ወደፊት አንደኛ ሀገር ውስጥ ያለው ሲኖዶስ ብዙ ስትመለከተው ተስፋ የምትጥልበት አይደለም። ተስፋ ኦንና ኦፍ እየሆነ የሚሄድ ተቋም ነው። አንድ ጊዜ ጸጥ ይላል፣ አንድ ጊዜ እንደገና ደግሞ ይጮሃል። ይሄ ነው የምትለው ፍሬ ነገር ይዞ የሚመጣ አልሆነም። ስለዚህ አንደኛ ቤተክርስቲያኒቱ እየሞተች እያየን፣ ተቋሙ እየሞተ እያየን ዝም ብለን መመልከት የለብንም። በመጀመሪያ እኛ እንደራጅ፣ እኛ እንንቀሳቀስና ህዝባችንን አደራጅተን ሊቃውንቱንም ይዘን የትም ቦታ ብንሄድ እኛ መነኮሳቱ አሁን ስጋት ነበረ ስንዋቀር አካባቢ ሀገር ውስጥ ያሉት ተደራጅተው ቤተክርስቲያኒቱን እየዘረፏትና እየወደሟት ያሉት መነኮሳት አይደሉም ወይ? ጳጳሳቱ መነኮሳት አይደሉም ወይ ብሎ ጥያቄ ሁሉ ቀርቦልን በጊዜው ምላሽ ሰጥተናል። ትክክል ነው። እኛ እንደገና ቤተክርስቲያኒቱ አሁንም ሙሉ በሙሉ መነኩሴ እጅ ወርቃ፣ ሊቃውንቱ መነኩሴ እጅ ወርቆ እንደገና ሌላ የመከራ ዘመን እንድታሳልፍ አይደለም። ሌላ የስቃይ ዘመን ያለው አልበቃት ብሎ ሌላ ስቃይ ችግር እንድታሳልፍ ሳይሆን ሊቃውንቱን ለማደራጀት መነኮሳቱን እንደራጅና ሊቃውንቱን እናሰባስብ። በመጀመሪያ ምንድነው እየተፈጠረ ያለው በቤተክርስቲያኒቱ ላይ በሲኖዶስ ውስጥ እንዳጠቃላይ እየተፈጠረ ያለው ችግር ምንድነው ብለን በመገምገም ነው ወደዚህ ውስጥ የገባ ነው። ቤተክርስቲያን መታደግ አለብን። ዝም ብለን ለተወሰኑ ቡድኖች ብቻ ሰጥተን ቤተክርስቲያኒቱ ስትጠፋ ቁመን መመልከት የለብንም ብለን ያንን ይዘን ነው ዓላማ አድርገን የወጣ ነው። ያው በጥሩ ሁኔታ እንግዲህ 1 ዓመት ሆኖናል። በጣም በተጠናከረ መልኩ ነው እየሄድን ያለ ነው። በዚህ በሰሜን አሜሪካ፣ በካናዳ፣ በአውስትራሊያ፣ በፈረንሳይ፣ በጀርመን በተለያዩ ቦታዎች ያሉ አባቶችን አካተናል። አሁንም በዓለም ላይ ያሉ መነኮሳትን ጥሪ አድርገናል። እዚሁ ግንቦት ርክበ ካህናቱ አካባቢ ላይ ስብሰባ እናደርጋለን። ስብሰባ አድርገን የሲኖዶሱን ይህንን እንወስናለን አለን። ግን የሚያስወስነን የሲኖዶሱ አጀንዳዎችና የሲኖዶሱን አቋም ካይተን አቅጣጫውን የሚስት ከሆነ
አሁን እየወጡ ያሉ ነገሮች በጣም የሚያስፈሩ የቤተክርስቲያናችንን ሙሉ በሙሉ ተቋሙን መሰረቱን ለመናድ ውስጥ ለውስጥ እየተሰሩ ያሉ ነገሮች አሉ። ቤተክርስቲያናችን ፖለቲከኞች እጅ የምትወርቅ ከሆነ እንደገና ቤተክርስቲያኒቱ ፖለቲከኞች ለመቆጣጠር ጥረት የሚያደርጉ ከሆነ ከፓትርያርኩ ጀምሮ እስከ ታች ድረስ ያሉትን መዋቅሮች ግንቦት ላይ ለማስረከብ ጥረት እየተደረገ ነው ያለ ሙሉ መረጃው አለ። ይሄ ከቤተ ክህነት ያገኘነው መረጃ ሳይሆን ከመንግስት ደህንነቶች ጭምር ነው። እዛ ውስጥ ካሉ ሰዎች ጭምር ነው ያገኘነው። ይሄ እየተሰራ ነው ተብሎ ማለት ነው። በመንግስት የታቀዷል እየተባሉ መረጃዎችን ስላገኘን ነው። እና እነዛን ነገሮች ሲኖዶሱ የራሱን ስልጣን አሳልፎ ሰጥቶ ቤተክርስቲያኒቱን በወንበዴዎቹ እጅ ላይ የሚጥል ከሆነ ሙሉ በሙሉ እንዳለ ታሪክ የሚቀይር ስራዎች የምንሰራበት ነገር ሊፈጠር ይችላል ብለን ሐሳብ አለን፣ እየተነጋገርን ነው። አሁን ግን ጠንካራ የሚባሉ በሃይማኖት ነቀፌታ የሌለባቸው ግን እዚህ ጋር አብራሩት። ምክንያቱም ምንድነው እኛ ጋር የደረሱ ነገሮች አሉና ቅድም እንደዛ ተብሎ የተባለው መልስ ሰጥተናል ብለዋል። የቱ ጋር መልስ እንደተሰጠ ባላውቅም ለምሳሌ አሁን ቤተክርስቲያናችን ዛሬ ላለችበት መሰረታዊ ችግር የመነኮሳት እንግዲህ ጳጳሳቱ መነኮሳት ስለሆኑ ማለት ነውና አሁን መነኮሳት ደግሞ ለብቻ ተደራጅተው ለውጥ ሊመጣ ይችላል ወይ ለሚለው ጥያቄ ሌሎችም በጣም ብዙ ሰዎች የሚያነሱትም ስለሆነ ማለት ነው። ምክንያቱም አሁን ከዛ በተሻለ እና በተለየ መንገድ ምን አይነት ነገሮችን ለማድረግ ታስቧል? እንደ እርሶም እንዳሉት እውነት ነው። ቀደም አባቶቻችን አሁን ያለው ሲኖዶስ አዚም ውስጥ ናቸው ያሉት ብለዋል። በኢትዮጵያም ሆነ በአገር ውስጥ ያሉትንም ስንመለከት በቃ ለመኖር እንጂ ለእውነት የቆመ ማንም የለም እውነት እንነጋገር ከተባለ እና አሁንም እንግዲህ ደግሞ በቤተክርስቲያናችን ሂደት ውስጥ ስናይና ስንመለከት የመነኮሰ ወይም ደግሞ ቆሞስ የሆነ ወደ ጵጵስና ማድረግ ይሸጋገራል ይባላል እና አንዳንድ ቦታም ላይ ደግሞ ሲታይ በጣም በእውነት ይሄንንም ልትመልሱት እንዳው ስላነሱት ነው አባታችን እርሶ ጵጵስናም ሆነ ምንኩስና የአንድ የገቢ ምንጭ ከመሆኑ አንፃር የተነሳ እዚህም አሜሪካ ውስጥ አንድ መነኩሴ ነኝ የሚል አጥማቂ ነኝ የሚል የመጣበትን ሂደትም አይተናል። ከኢትዮጵያ ፈልሶ አመት ከ7 ወር ሆኖኛል ብሎ እዚህ እንግዲህ የተሸሸጉ ያሉበትን አይነት መንገድ እዛ ያልተመቻቸው መጥተውም እዚህ የሚሸሸጉበትን መንገድ አለና አጠቃላይ ስናይና ስንመለከት ግን ምናልባት ራሱን ችሎ ሌላ ፕሮግራም መስራት ካለብን ልንሰራበት እንችላለን እንጂ እርሶንም ጨምሮ ሌሎችም አባቶቻችን በዚህ ጉዳይ ላይ ያላችሁ ኮሚቴዎች ማለት ነው በመነኮሳት የተፈጠረውን ችግር መነኮሳት ይፈቱታል ብሎ ማመን አሊያም ደግሞ ከማመንም ባሻገር አሁን በዚህ መንገድ ችግሮች ሊፈቱ የሚችሉበት ነገር እናንተ የተለየ ነገር ምንድነው ይዛችሁ ወጣችሁት የሚለው ነገር ያው ተደጋጋሚ የሚነሳ ጥያቄ ነው ብዬ ነው አባታችን። ጥሩ ነው መምህር። አንደኛ አሁን እቅዶቻችንን የያዝናቸውን እዚህ ላይ ይፋ ላደርግ እችላለሁኝ። ለምንድነው አሁን ወደፊት በመልኩ መነጋገር አለብን ብለን በመልኩ መሄድ አለብን ብለን ጥምረቱም ጋር እንነጋገራለን ተባብለን ፕሮግራም ይዘናል። ያ ነው እና እነዛን የያዝናቸውን እንትኖች እዚህ ላይ ይፋ ላደርጋቸው እችላለሁ። ምንድነው አንደኛ ወደፊት ግንቦት ላይ ይፋ የምናደርጋቸው ነገሮች ሊኖሩ ስለሚችሉ ማለት ነው። ያ ነው እዛ ያሉት ቤተክርስቲያንን እያወደሙ ወይም ከላይ እስከታች ያሉት ተደራጅተው ይሄን እያደረጉ ነው የሚለው ትክክል ነው። የኛም ተቃውሞ አንደኛ ሲኖዶሱ ላይ ጭምር ተቃውሞ አለ። ለምንድነው ሊቃውንትን እኔም ብዙ ጊዜ ስናገር ተከታትለኝ ይሆናል አንተም ጋር አንስቻለሁ ይመስለኛል። ምንድነው የምለው በሲኖዶሱ ውስጥ ሲኖዶሱ ሊቃውንትን ያላካተተ እንደው ለምሳሌ አያት አብያተ ክርስቲያናትን እንኳን ይዘን ብንሄድ እንደው የግብፅን የሴሪያን እንደው የህንዶቹንም ሌሎችንም ይዘን እንኳን ብንሄድ ካህናቶቻቸው ሊቃውንቱን አግልለው አይደለም እንዴ ምሁራንን አግልለው አይደለም እንዴ የኛ ቤተክርስቲያን ሙሉ በሙሉ የቤተክርስቲያንን ሊቃውንት ያገለለ ሌላው ቀርቶ እዛው ግቢ ውስጥ እንኳን ያሉት ሊቃውንት አያሳትፏቸው የለም እና ሊቃውንትን ያገለለ ገዳማውያኑን ያገለለ ማህበረሰቡን ያገለለ በተወሰኑ ሰዎች ብቻ እንደፈለጉ የሚያደርጉት ተቋም ነው ይሄ ሲኖዶሱ። አሁን ይሄንን በግሌ በጣም ነው የምቃወመው። ለምንድነው ሊቃውንትን ያገለለው የትም አይደርሱ? ሊቃውንቱን ጨቁኖ ለቤተክርስቲያን የደከመውን እስቲ አስብ። ለቤተክርስቲያን የደከመውን ለቤተክርስቲያን የቆሰለውን ለቤተክርስቲያን የታመመውን
ለቤተክርስቲያን የተራበውን የቤተክርስቲያኒቱን ሊቃውንት አግልሎ ቤተክርስቲያኒቱን ተቆጣጥረዋት ያሉት እንዳልከው እንጀራ ፍለጋ ቁባራቂ ይሆናል ያልመነኮሱ ሰዎች አሁን ጳጳስ ይሆናሉ። በመሰረቱ ገዳም የማያውቁ ቆሎ ትምህርት ቤት የማያውቁ በስርዓቱ ስርዓተ ምንኩስና ያልተፈጸመላቸው ሰዎች እና ጳጳሱ ነው እናገኛቸዋለን። በጣም ወንበድ የሚባሉ ማለት በጣም ወንበድ የሚባሉ እንደው የምናውቃቸው ሰው ትምህርትም ቢሏቸው እኔ ጎንደር ትምህርት ቤት እያሉ ትምህርትም ቢሏቸው ቆብ የደፉ ሰዎች አሁን እዛ ውስጥ ገብተዋል። እንደው ጆሮውን ብትቆርጠው እንደው የቤተክርስቲያን ትምህርት ምንድነው ብለው እንደው ጆሮውን ብትቆርጠው እንደው አንተ እንደው ውዳሴ ማርያም ትልቅ ትምህርት አይደለም ያም መፍቻ ነው። ውዳሴ ማርያም እንኳን የማይደግም አካላት ናቸው እዛ ውስጥ ተሰባስበው እና ቤተክርስቲያኒቱ አሁን ሲኖዶስ ወርቆ ነው ያለው እንደምታየው። ስለዚህ እኛ አሁን እያልን ያለ ነው ምንድነው ወደዛ እነሱን ለመተካት ሳይሆን ሊቃውንቱን እያናገርን ነው። አሁን ሊቃውንቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳጠቃላይ ሊቃውንቱን ለማናገር ምንድነው ማድረግ ያለብን? ጥምረቱንም ለማናገር ይዛ ምንድነው አማራጫችን? በምን መልኩ ነው መሄድ ያለብን? ቤተክርስቲያኒቱ በጣም አደጋ ላይ አስፈሪ ሁኔታ ላይ ነው ያለችው። አሁን መዘርዘር አስፈላጊ ስላልሆነ በጣም አስፈሪ የታቀደላት እቅድ አለ። ግንቦት ላይ በመንግስት ሙሉ በሙሉ ስር ነቀል ለውጥ ተብሎ ቤተክርስቲያኒቱን ገለባብጦ ለመጣል በመንግስት ስር ለማድረግ ንብረቷን ሀብቷን ሁሉ ለመቆጣጠር በጣም ስር ነቀል ለውጥ የታቀደላት እቅድ ስላለ እነዛን ነገሮች ይፋ አድርገን የቤተክርስቲያኒቱ ሊቃውንት በምን መልኩ ነው መታገል ያለበት? በምን መልኩ ነው እኛ ተቋሙ ያለው ተቋም ሽባ እንዲሆን ሳይሆን ያለው ተቋም መስመር ይዞ እንዲሄድ ምን ፈልገው ያለው ተቋም ሽባ እንዲሆን ብልጽግና ሽባ አድርጎታል። ይሄ ሽባ የሆነው ብልጽግና ሽባ ያደረገው ተቋሙ እንዲስተካከል እንዲታከም ነው እንጂ ጥረት የምናደርገው ባለው በታመመ ተቋም ላይ እንደገና ደግሞ መርዝ ነስንሰን የብሱን በሽተኛ እንዲሆን አይደለም ጥረታችን። እና እንዳጠቃላይ ሊቃውንቱን በማናገር ህዝበ ክርስቲያኑን በማናገር በየትኛውም ያለ የሃይማኖት ተቆርቋሪ የሚባል ይመለከተኛል የሚባል የቤተክርስቲያኒቱን ሊቃውንት ምዕመናን ሊቃውንቱን ወጣቱን በተለያየ ማህበራት የተደራጁትን በማናገር ነው እኛ ወደፊት እንሄዳለን ብለን እቅዳችን ዝግጅታችን አጠቃላይ በዛ መልኩ ነው። ምን ተወስናላችሁ የሚባለው ያንን አሁን ይሄንን ወስናለን ብዬ ማህበር የተቋም ስለሆነ በግሌ ይፋ ማደርገው ነገር አይኖርም። እንዳጠቃላይ ግን እንዳጠቃላይ ቤተክርስቲያኒቱን ሊቃውንቱ መረከብ እንዳለበት እናምናለን። ካህናቱ በውጭ ቆመው የቤተ ተመልካቹ ነው ጦማዳር እንግዲህ ከቤተ መቅደስ አስወጥቶ ቀዳሹን ካህን አገልጋዩን ካህን ስጋው ደግሞ የሚፈተተውን ካህን ከቤተ መቅደስ አባሮ ጫማ ጠራጊ ከማድረግ በላይ እኮ ምንም ውርደት ከዚህ በላይ እኮ ምንም እንጠብቀው ነገር የለም። ምንም እንጠብቀው ነገር የለም። ምንም ውርደት እኮ የለም። ከቤተ መቅደሱ ስጋው ደግሞ የሚፈተተው እንጨት ከቤተ መቅደስ አስወጥተው ጫማ ጠራጊ አድርገውታል። ያንን ደግሞ ከአዲስ አበባ ሀገረ ስብከት እስከ ሲኖዶሱ ድረስ ያውቃል። ያ ሰውዬ ወጥቶ ይግባኝ ብሎ ሰምቷል። ግን ይግባኙ ማንስ የለም። ስለዚህ ምን አይነት ነው የምንጠብቀው? ካህናቱ እየተገፉ ጫማ ጠራጊ ከሆኑ ካህናቱ ከቤተ መቅደስ እየተባረሩ ጥበቃ ከሆኑ ካህናቱ ከቤተ መቅደስ ከመንበሩ ላይ ተባረሩ ለማኞች ከሆኑ ማን ነው የሚጮህላቸው? እኛ ያንን እንታደግ ነው። የመነኮሳቱም አሁን ካህናቱን ያገለለ ሳይሆን አሁን ወደ ካህናቱን እየገባን ያለ እስካሁን ድረስ እኛ ተነጋግረን በውስጥ ያሉ ነውሮች በመንኩስና አካባቢ እየተደረጉ ያሉ ነውሮችን እያስተካከልን ነው ያለ ነው። ካሁን በኋላ ደግሞ ወዴት ነው የምንሄደው? ወደ ሊቃውንቱ ነው የምንሄደው። ሊቃውንቱን አምተን አቀላቅለን ይዘን የምንሄድ የአብነት መምህራኑ ሊቃውንቱን በውጭ ያለውንም በአገር ውስጥ ያለውንም አነጋግረን እንደገና ህዝቡን ሁሉ አናግረን ህዝቡን ይዘን የምንሄድ። ህዝቡ በውጭ ቆሞ ተመልካች መሆን የለበትም። በቤተክርስቲያን መከራው ሲመጣ ህዝቡን እየታረደ ያለ ዋጋ እየከፈለ ያለው ህዝቡ፣ ቤተክርስቲያን እየሰራ ያለው ህዝቡ ነው። በውጭም ቤተክርስቲያን እየገዛ ያለው ህዝቡ ነው። ያን ህዝባችን ይዘን ነው እንቀጥላለን እያልና እየተነጋገርን ያለን እንዲያጠቃላይ። መልካም አባታችን እንግዲህ ይሄንን ያው ጊዜው ሲደርስ በስፋት እርሶም ከሌሎችም አባቶች ጋር አንድ ላይ ሆነን ቆይታ እናደርጋለን። እንግዲህ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ አባታችን ያሰሙን እጅግ በጣም አስደንጋጭ የሆነው ነገር በጣም ነው የሚገርመው። እንግዲህ በጾም በሪያርዶ በቤተ መቅደሱ ብሉ የሚል ትውልድ የተነሳበትን ሂደት ነው የምናየው። በተለይ እንግዲህ በዚህ በሸዋ ውስጥ እየተካሄደ ያለው እጅግ በጣም አሰቃቂ ነገር እንዳለ አባታችን ነግረውናል። እንግዲህ ልብ ያለው ልብ ይበል። ዛሬ በዛ አካባቢ ላይ ያሉ ብፁዓን አበው ሊቃነ ጳጳሳትም ሆነ
አባቶች ዝምታን የተመረጠበትን ነገር ነው የምናየው። ግን ያው በታሪክ ሁሉ ነገሮች ሁሉ እያደሩ ሲመጡ እንዲህ ተደርጎ ነበር የሚባለው ነገር ሲመጣ በዛ ሰዓት እኮ እነ እንትና እንዲህ ብለው ነበር የሚልም ይመጣልና እንግዲህ አድማጭ ተመልካቾቻችን ልብን ይሰብራል። እግዚአብሔር አምላክ የራሔልን እንባ የሰማ አባት እግዚአብሔር ዛሬም የሚያለቅሱ ንጹሐን የሆኑ ቤተ መቅደሳችን ተደፈረ ብለው የሚያለቅሱ እናቶች፣ አባቶች፣ እህቶች፣ ወንድሞች አይጠፉም። እውነት እግዚአብሔር የሚያውቀው እና የእነሱን እንባ እግዚአብሔር አምላክ እንዲያብስ ነው የምመኘው። አባታችን እንግዲህ ኦልሞስት 55 ደቂቃ ሆኖናል ከጀመርን። እንደዚሁ በተመሳሳይ ደግሞ ከእርሶ ጋር ቆይታ እናደርጋለን። ለዛሬ የነበረን ፕሮግራም ይህንን ይመስላል። ምናልባት መጨረሻ ላይ የሚሉት ነገር ካለ በዛው ብለው በጸሎት እንዲዘጉልን አባታችን። እሺ፣ እንደው መጨረሻ ላይ አንደኛ የሃይማኖት አባቶች እንደው ከላይ ያሉት በሲኖዶስም ውስጥ ያሉት ለነሱ ያለኝ ሊቃነ ጳጳሳቱ አባቶቻችን ናቸው። እኛ ሚዲያ ላይ ወጥተን እየተናገርናቸው ያለነው በግልጽ ስንነግራቸው ስላልሰሙ፣ እርግጥ አሁንም ቢሆን ይባንናሉ ማለት አይደለም። አባቶች ብትነቁ በጣም በህዝብም በታሪክም በእግዚአብሔርም ፊት ተወቃሽ የምትሆኑበት ጊዜ እየመጣ ነው ያለው። በጣም ይሄ ጊዜ እስከ የትም ድረስ የሚያስቀጥለን አይደለምና አባቶቻችን ብትነቁ፣ ከእውነት ጋር ብትቆሙ፣ ከህዝባችሁ ጋር ብትሆኑ፣ ህዝባችሁ እየታረደ መንጋው እየተበተነ ቤተክርስቲያን እየተቃጠለ ገዳማት እየተዘጉ ወደ ምድረ በዳነት እየተቀየሩ ነው ያሉትና ብትነቁ አባቶቻችን፣ እኛም ልጆቻችሁ ከጎናችሁ ነን ያለን። አሁንም ብትነቁና ህዝቡን አንቀሳቅሳችሁ ቤተክርስቲያኒቱን የምትታደጉበት ነገር ቢኖር የሚል ሀሳብ አለኝ። ከዛ ውጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየትኛውም ዓለም ያለው በሀገር ውስጥም ያለው በገጠርም በከተማም በውጭም ዓለም ያለው ቢሆን አንድነታችንን ብናጠናከር፣ የመጣው ዘመን በጣም ክፉ የሚባል በጣም ጭካኔ የተሞላበት ለክርስቲያኖች በጣም መከራ የሆነ ስቃይ የሆነ ቤተክርስቲያን እየተቃጠለች እየተደፈረችበትና ለክርስቲያኖች እንዲያጠቃላይ ወደ ገሃነምነት እየተቀየረ ያለ ዘመን ነው ይሄ ዘመንና ሊቃውንቱ ካህናቱ እርስ በርስ ከመጠላለፍ ከመንደር ከጎጥ ከሰፈር በመውጣት በተለይ እንደው በዚህ ወቅት ሰፈር የተሸጉጣችሁ ካህናት፣ በመንደር የተሸጉጣችሁ ካህናት፣ እንደው ባሉባልታ ውስጥ የተደበቃችሁ ካህናት ከያላችሁበት ወጣችሁ በዚህ ባለንበት በ21ኛው ክፍለ ዘመን እውነትን ተናግራችሁ አንድ ላይ ሆነን ለህዝባችን መከታ ሆነን ህዝባችንን አንቅተን ዋጋ ብንከፍል እና ብትደራጁ እንደገና ወደ ተደራጀው ማህበራት እየመጣችሁ እየገባችሁ አሁን ብዙ አደረጃጀቶች አሉ። በእነዛ ውስጥ እየተካተታችሁ ለሃይማኖታችን ለህዝባችን የምንደርስበት ነገር ቢፈጠር ታሪክ ያልፋል። ግን በዚህ በመጥፎ ዘመን የራሳችንን አሻራ የራሳችንን ታሪክ ጥለን ብናል እውነት ለመናገር ሀገራችን ኢትዮጵያ ቤተክርስቲያኒቱም ህዝቡም ቢሆን እኛ የምንከፍለው ዋጋ ህዝቡም ሀገራችንም ቤተክርስቲያኒቱም አይረሱትም እና እንደው ለታሪክ ብንነሳና የራሳችንን አሻራ በዚህ ጊዜ ብናስቀምጥ አንድ ላይ ሆነ ለቤተክርስቲያናችን ለህዝባችን ለሀገራችን ብንጮህ የሚል ሀሳብ አለ። ሌላው ለህዝቡ ነው። እንደው የኢትዮጵያ ህዝብ እውነት ሙስሊም ክርስቲያን ሳይል እርስ በርሱ ተፋቅሮ እርስ በርሱ ተዋዶ የኖረ ማህበረሰብ ነው። በዚህ ወቅት በብሔር የተደበቃችሁ በዚህ ወቅት በየሰፈሩ የተደበቃችሁ ካላችሁ አንድ ላይ ሆነ ኢትዮጵያ የምትባለው ትናንት አባቶቻችን በባዶ እግራቸው እየሄዱ ያቆዩት ሀገራችን ነበረች ወደሚባል ወደ ታሪክነት እየተቀየረች ነው ያለችው። ወደ ታሪክነት ነበረች ወደሚባል እየተቀየረችና ሀገራችን እየጠፋች ሀገራችን እየሞተች ህዝቦቿ እየተገደሉ ህዝቦቿ ኢትዮጵያ የመከራ ምድር ሆናባቸው የሚበሉት እያጡ በረሃብ በጥም እየተሰቃዩ በሀገር በራሷ ልጆች በራሷ ወታደሮች እሳት እየነደደባቸው እየተጨፈጨፉ እያለቁ ነውና በዚህ ወቅት እንደው በብሔር የተደበቀ ሰዎች በብሔር ውስጥ ያለ ሰዎች ወተን ለሰው ልጆች ብንጮህ
ለሀገራችን ለህዝባችን ብንጮህ በእውነቱ አሁን በአማራ ክልል እየተፈጸመ ያለው ከዓለም ማህበረሰብ ተደብቆ በሎሳስ የሚፈጸም የዘር ፍጅት ነው እየተፈጸመ ያለው። የዘር ፍጅት ወገኖቻችን እያለቁ የሁላችንም ቤተሰቦች እያለቁ ነው ያሉት፣ እየተጨፈጨፉ ነው ያሉት እና በዚህ ዘመን በእውነቱ ለአማራ ህዝብ የማይጮህ ኢትዮጵያዊ በእውነቱ አገሩን የከዳ ነው። የአማራ ህዝብ ትናንትና ለኢትዮጵያ የከፈለውን ዋጋም የካደ ሰው ነውና ሁላችንም አንድ ሁነን ይህንን አምባገነን፣ ይህንን ጨካኝ፣ ይህንን አውሬ፣ ይህንን ጥላት፣ አገር በቀል ጥላት የሆነ መንግስት በቃ አቁም፣ ህዝባችንን አትጨፍጭፍ፣ አትግደል ልንለውና ከህዝባችን ጎን ልንቆም፣ ለተራበው ልንደርስለት፣ ለተቸገረው ልንደርስለት፣ በጎዳና ዳር ለወደቀው ልንደርስለት። ህዝብ እያለቀ ነውና ያለው የአምባገነኖች ምርኩዝ ሆነን ህዝባችንን ከማስጨረስ ከህዝባችን ጎን ከሀገራችን ጎን ቆመን ሀገራችንን ብንጠብቅ ነው ብለው ከዛ ውጭ መምህር ሌላ ቅድም እንደተናገርኩት እንደው መነኮሳቱም ካህናቱም የጎረሳ እንተያይ ህብረታችን ይዘን ለቤተክርስቲያናችን ብንቆምና ቤተክርስቲያናችንም ከዚህ ጥፋት አሁን ካለችበት ጥፋት ብናድን ነው የምለው። እንግዲህ እኛ በከተማ ነው ያለነው። በገዳማቱ በየክፍለ ሀገሩ ያሉት መምህራኑ ጫካ ገብተው መነኮሳቱ ጫካ ገብተው ለህልውናና ለቤተክርስቲያን ለሃይማኖት እየታገሉ ነውና ያሉት። ይህንን ትግል መደገፍ፣ አይዟችሁ ማለት ማበረታታት አለብን ነው የምለው። ሁላችንም መዘናጋት የለብንም እላለሁ። ከዛ ውጭ ግን እንግዲህ አድርገህ ስለጋበዝከኝ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልን። በጣም ጥሩ እንቅስቃሴ ኢትዮ ቤተሰብ ለህዝብ ለቤተክርስቲያን ለሀገር እየጮኸ ያለ ሚዲያ ነውና መበርታት አለባችሁ ነው የምለው። እግዚአብሔር ያክብርልን። አሜን። እግዚአብሔር ይስጥልን አባታችን፣ ጸሎት ያርጉልንና በቀጣይ ያው እንግዲህ ቅዱስ ሲኖዶስ ስብሰባን በተመለከተ ደጋግመን እንገናኛለን። እሺ፣ ስለነበረን ጊዜ ሁሉ አምላካችን እግዚአብሔር የተመሰገነ ይሁን። ይህንን ጊዜ ባርኮ ቀድሶ ለዚህ ዕለትና ለዚህ ሰዓት ያደረሰን አምላክ ክብር ምስጋና ለሱ ይሁን። አገራችን ኢትዮጵያን ሰላም ያድርግልን። የህዝባችንን ሰላም አንድነትና ፍቅር ያጽናልን። ሁላችንም በያለንበት አምላካችን እግዚአብሔር ይጠብቀን። ሃይማኖታችንን፣ ቤተክርስቲያናችንን፣ ሀገራችንን ይጠብቅልን። ለዓለም ማህበረሰብ ሁሉ ምሕረቱን ቸርነቱን ያውርድልን። ይህንን የምንጾመውን ጾም የያዝነውን ሱባኤ ደግሞ በሰላም አስፈጽሞ ለብርሃነ ትንሣኤው ያድርሰን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ ውስተ ንሱት አድኅነነ ወባልሐነ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአከ ውእቱ ማርያም ሰላም ለኪ ድንግል እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይስጥልን። ሰላም እደሩ።